ሰበር መረጃ በመካከለኛው ምስራቅ የተቀጣጠለው ታላቅ ጦርነት መጋረጃው ተገልጦ እጅግ አስደንጋጭ ሚስጥሮች እየወጡ ነው። ፕሬዝዳንት ዶናልድ ትራምፕ እስራኤል ወደ ኢራን ሚሳኤሎችን በረራ ላይ ባደረገችበት በዚያች አስጨናቂ ሰከንድ ከኔታንያሁ ጋር በስልክ ምን ተነጋገሩ? በትራምፕና በኔታንያሁ መካከል የተፈጠረው እውነተኛ የፖለቲካ ስምምነት መናጋትስ ዓለምን ወዴት እየመራት ነው? በሌላ በኩል ከቴህራን የተሰማው ይፋዊ ድምጽ የጦርነቱን መልክ ቀይሮታል። የኢራን ፓርላማ አፈጉባኤና ዋናው ተደራዳሪ መሐመድ ባቂር ቃሊባፍ ጦርነትና ዲፕሎማሲ የኃይላችን ሞተር ናቸው በማለት ለአሜሪካና ለእስራኤል የማስገደጃ ስልት ይዘው ብቅ ብለዋል። እነዚህንና ሌሎች መረጃዎችን በጥልቀት እንተነትናለን። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ ያለው የኃይል ፍጥጫ ወታደራዊ ውጥረትን ብቻ ሳይሆን ከጀርባ ያለውን እጅግ የበረታ የዲፕሎማሲና የውስጥ ሽኩቻ ይፋ እያደረገ ይገኛል። የብሪታንያው ቢቢሲ የውስጥ ምንጮችንና ይፋዊ መግለጫዎችን ዋቢ አድርጎ ይዞት የወጣው ሰበር መረጃ በዋሽንግተንና በቴል አቪቭ መሪዎች መካከል ያለውን የተጽዕኖና የውሳኔ መናጋት በግልጽ ያሳየ ክስተት ሆኗል። እስራኤል በሀገሪቱ የአየር ማረፊያዎች ላይ ለተሰነዘረው የኢራን የሚሳኤል ናዳ ምላሽ ለመስጠት ወታደራዊ እርምጃዋን በፈጸመችበት በዚያች እጅግ አስጨናቂ ሰከንድ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መካከል አስቸኳይና ከፍተኛ የስልክ መስመር ንግግር ተካሂዶ ነበር። ፕሬዝዳንት ትራምፕ ራሳቸው ይፋ እንዳደረጉት እርሳቸው ለኔታንያሁ በስልክ መስመር ላይ ቀጥተኛ ትዕዛዝና ምክር በመስጠት ጥቃቱን እንዲያቆምና አሁን ካለው ቀውስ ለመውጣት አእምሮንና ማስተዋልን እንዲጠቀም አበክሮ አሳስበውት ነበር። ትራምፕ ይህንን የሰላም ጥሪና ግፊት ያደረጉት አሜሪካ ከመጋረጃ በስተጀርባ እጅግ ጠንካራና በጣም ጥሩ የሆነ የሰላም ስምምነት ለመፈራረም ተቃርባ በነበረበት ወሳኝ ወቅት ላይ በመሆኑ ነው። ይሁን እንጂ የትራምፕ ጥሪና ዲፕሎማሲያዊ ግፊት የእስራኤልን ወታደራዊ ማሽን ሊያስቆም አልቻለም። ምክንያቱም ትራምፕ ከእስራኤል ጠቅላይ ሚኒስትር ጋር ንግግር በሚያደርጉበት በዚያች ቅጽበት የእስራኤል አጥፊ ሚሳኤሎች አስቀድመው ተተኩሰው ወደ ቴህራን በአየር ላይ በረራ ላይ ነበሩ። ይህ ክስተት በትራምፕና በኔታንያሁ መካከል ያለውን ድብቅ የፖለቲካ ፍላጎት መፋለስ ቁልጭ አድርጎ የሚያሳይ ነው። ፕሬዝዳንት ትራምፕ በህዝብ ፊት ያላቸውን የበላይነትና ተጽዕኖ ለማሳየት ሲሉ እኔ ለኔታንያሁ አንድን ነገር እንዲያደርግ ከነገርኩት ያደርገዋል በማለት የኔታንያሁን ታዛዥነት ለመግለጽ ቢሞክሩም ከጀርባ ያለው እውነተኛ የታሪክ ማህደር ግን ተቃራኒውን ያሳያል። ከዚህ ቀደምም ቢሆን ፕሬዝዳንት ትራምፕ እስራኤል በሊባኖስና በዋና ከተማዋ ቤይሩት ውስጥ የሚገኙ ስልታዊ የሀገር ውስጥ ኢላማዎችን እንዳታጠቃ ጥብቅና ግልጽ ማስጠንቀቂያ የሰጡ ቢሆንም ኔታንያሁ የአሜሪካን ቀይ መስመር ሙሉ በሙሉ ወደ ጎን በመግፋት ጥቃቱን በራሱ ውሳኔ መፈጸሙ ይታወሳል። ይህ አሁንም እየተደገመው የሚሳኤል በረራ ሚስጥር ኔታንያሁ በአሜሪካ ፊት ተላላኪ ሆና ላለመታየትና የራሱን ወታደራዊና የፖለቲካ ህልውና ለማስጠበቅ ሲል የዋሽንግተንን ትዕዛዝ ሳይቀር በሚስጥርና በግትርነት ለመጣስ ወደ ኋላ እንደማይል ያረጋገጠ ትልቅ ስትራቴጂካዊ መከፋፈል ሆኗል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 አሜሪካና እስራኤል በጋራ በመሆን በኢራን ላይ መጠነ ሰፊ ጥቃት በሰነዘሩበት ወቅት ሁለቱ መሪዎች ፍጹም በአንድ ዓላማ የተሰለፉ ይመስሉ ነበር። በዚያን ወቅት የቤንጃሚን ኔታንያሁ ዋነኛ ግብ የእስላማዊቷን ሪፐብሊክ ወታደራዊ አቅም ማዳከም፣ የባለስቲክና የኒውክሌር ፕሮግራሟን ሙሉ በሙሉ ማጥፋትና የቴህራንን መንግስት ከስልጣን ማውረድ ነበር። ፕሬዝዳንት ዶናልድ ትራምፕም ቢሆኑ በጥቃቱ መጀመሪያ ላይ የኢራን የበላይ መሪ መሞታቸውን በይፋ አውጀው የኢራን ህዝብ ሀገሩን ዳግም እንዲረከብ ጥሪ አቅርበው ነበር። ነገር ግን ይህ በትከሻ ለትከሻ የተጀመረ ወታደራዊ ጉዞ ሳምንታት ያለፉና ጦርነቱ እየተራዘመ ሲሄድ በትራምፕና በኔታንያሁ መካከል ያለውን ጥልቅ የስልትና የፍላጎት መፋለስ ይፋ አድርጎታል። ትራምፕ በመካከለኛው ምስራቅ እንደ ቬንዙዌላ ፈጣንና አጭር ወታደራዊ ድል በመቀናጀት ስማቸውን ማስጠራት ቢፈልጉም ኔታንያሁ ግን የተራዘመ ግጭትን የሚጠይቅ ቢሆንም እንኳን የኢራንንና የክልላዊ አጋሮቿን መጥፋት ነው የሚሹት። ኢራን ሳምንታት ለሚዘልቁት ከባድ ጥቃቶች በጽናት በመቋቋም የሆርሙዝ ሰርጥን እንደዘጋች በመቀጠሏ በዋሽንግተንና በቴል አቪቭ በኩል ያለው ብስጭት እየጨመረ መጥቷል። ሆኖም የብስጭታቸው ምክንያት ፍጹም የተለያየ ነው። ለፕሬዝዳንት ዶናልድ ትራምፕ ጉዳዩ ቀጥተኛ የሀገር ውስጥ የፖለቲካ
የፖለቲካ ህልውና ጉዳይ ነው። በዚህ ዓመት መገባደጃ ላይ በትራምፕ የሚመራው ሪፐብሊካን ፓርቲ የኮንግረስ ምርጫችን ይጋፈጣል። በጦርነቱ ሳቢያ በአሜሪካ ውስጥ የነዳጅና የሌሎች ሸቀጦች ዋጋ በከፍተኛ ሁኔታ መናሩ አልፎ ተርፎም የጥንት ደጋፊዎቻቸው ሳይቀሩ ትራምፕ የገቡትን የምርጫ ቃል አጥፈው አሜሪካን ወደ ሌላ የመካከለኛው ምስራቅ ማጥ ውስጥ ከተዋታል በማለት እንዲወቅሷቸው በር ከፍቷል። በመሆኑም ትራምፕ ይህንን ህዝባዊ ቁጣ ለማረጋጋት ጦርነቱን በአስቸኳይ አቁመው የሆርሙዝ ሰርጥን ዳግም በመክፈት የነዳጅ ዋጋን ማውረድ ይፈልጋሉ። ኢራን በበኩሏ ለማንኛውም አይነት ስምምነት በሊባኖስ ላይ ሙሉ የተኩስ አቁም መደረጉ ወሳኝ ቅድመ ሁኔታ መሆኑን ማስቀመጧ ዳግም በትራምፕ ላይ ያለውን ጫና አክብዶታል። በአንጻሩ የኔታንያሁ የቤት ስራ ከዚህ የተለየና የራሱ የሆነ የምርጫ ጫና ያለበት ነው። ኔታንያሁም በዚህ ዓመት የሀገር ውስጥ ምርጫ የሚጠብቀው ሲሆን ጥቅምት 7 ቀን 2023 በሐማስ ጥቃት በሱ ላይ የደረሰውን ታሪካዊ የደህንነት ስብራት የሚቀለብስ ዘላቂ የድል አድራጊነት ታሪክ ለህዝቡ ማሳየት አለበት። ከተፈጸመው ጥቃት 2 ዓመታት ቢያልፉም ሐማስ አሁንም በጋዛ በከፊል ይገዛል። ሄዝቦላህ ሮኬቶችን መተኮስ አላቆመም። የኢራን መንግስትና የኒውክሌር ፕሮግራምም ከባድ ኪሳራ ቢደርስባቸውም አሁንም ድረስ አልጠፉም። ይህ ሁኔታ በእስራኤል ውስጥ በኔታንያሁ ላይ ያለውን ህዝባዊ ቁጣ አባብሶታል። በመሆኑም ኔታንያሁ የሂዝቦላህን ጥቃቶች ሙሉ በሙሉ ማቆሙንና ከኢራን ጋር ያለውን ጦርነት እያሸነፈ መሆኑን ማረጋገጥ አለበት። ከዚህም በላይ ለአይሁዷ ሀገር ዋነኛ አጋር ለሆነችው ለአሜሪካ እጅ የሰጠ መስሎ ሳይታይ ይህንን ግንኙነት በጥንቃቄ መምራት ግዴታ አለበት። ይህ በሁለቱ መሪዎች መካከል ያለው የፖለቲካ ፍላጎት ተቃራኒ አቅጣጫ መጓዝ መካከለኛው ምስራቅን በትራምፕ አስገዳጅ የሰላም ስምምነት መስመር ወይስ በኔታንያሁ የተራዘመ የጦርነት ስትራቴጂ ውስጥ ያቆያታል የሚለው ጉዳይ በወቅቱ ትልቁ የጂኦፖለቲካ ሚስጥር ሆኗል። ከሚሳኤል ፍንዳታውና ከመጋረጃው በስተጀርባ ካለው የዋሽንግተን ቴል አቪቭ ሽኩቻ ማግስት ከቴህራን የተሰማው ይፋዊ ወታደራዊና ፖለቲካዊ አቋም የጦርነቱን መልክ ወደ ሌላ ምዕራፍ አሸጋግሮታል። የኢራን ፓርላማ አፈጉባኤና ከአሜሪካ ጋር የሚደረገው ቀጥተኛ ያልሆነ ድርድር መሪ የሆኑት መሐመድ ባቂር ቃሊባፍ ሰኞ ዕለት ለኢራን ህዝብ ባስተላለፉት ልዩ የድምጽ መልእክት የሀገራቸውን ቀጣይ ስልታዊ አቅጣጫ ቁልጭ አድርገው አሳይተዋል። ቃሊባፍ እንደገለጹት በአሁኑ ሰዓት እየተካሄደ ያለውን የአሜሪካና የእስራኤልን ጥቃትና ትንኮሳ ሙሉ በሙሉ ለመግታት የቴህራን ዋነኛ ስትራቴጂ ጦርነትንና ዲፕሎማሲን በተመሳሳይ ጊዜ ማስኬድ ነው። ቃሊባፍ በጥልቅ የፖለቲካ እይታ የተቃኘውን የሀገራቸውን ስልት ሲያብራሩ ዲፕሎማሲን በተዘጋ በር በስተጀርባ የሚደረግ ድርድርና ዲፕሎማሲያዊ ፈገግታ ብቻ አድርገን ካሰብነው ከመጀመሪያውኑ ለመሸነፍ የተፈረደብንን፣ በሌላ በኩል ደግሞ በወታደራዊ እርምጃና በጦርነት ላይ ብቻ ከተደገፍን መብታችንን ሙሉ በሙሉ ማስከበር አንችልም ብለዋል። እርሳቸው እንደሚሉት የጦርነቱና የወታደራዊው መስክ የሀገርን ኃይል የሚገነባና ጠላት በሀገር ላይ ጥቃት ለመሰንዘር እንዳያልም የሚያደርግ መሪ የኃይል ሞተር ሲሆን የዲፕሎማሲ መስክ ደግሞ ያንን በጦር ሜዳ የተገነባውን ወታደራዊ የበላይነት ወደ ተጨባጭ ህጋዊ፣ ፖለቲካዊና ኢኮኖሚያዊ ድሎች የሚቀይር መሳሪያ ነው። የኢራን ዋና ተደራዳሪ መግለጫ በግልጽ እንደሚያሳየው ቴህራን በኤፕሪል መጀመሪያ ላይ የተደረሰውን የተኩስ አቁም ስምምነት አሜሪካና እስራኤል ከጣሱ ወታደራዊ እርምጃዋን ወዲያውኑ ለመቀጠል ሙሉ ዝግጁነት አላት። ቃሊባፍ የሊባኖስን ወቅታዊ ሁኔታ እንደ ምሳሌ በመጥቀስ ዲፕሎማሲ ከወታደራዊ እርምጃ ጋር አብሮ ሲራመድ እንዴት አጥቂውን ወገን ወደ ኋላ ማፈግፈግ እንደሚያስገድደው አሳይተዋል። ዲፕሎማሲ ወታደራዊ እርምጃን አያስተጓጉልም፣ ወታደራዊ እርምጃም ቢሆን ለዲፕሎማሲ ማነቆ አይሆንም ያሉት አፈጉባኤው የኢራን ጦር ኃይሎች በወሰዱት ቁርጠኛ እርምጃ ታላቅ አድናቆት ችረዋቸዋል። ሆኖም ቃሊባፍ አንድ ትልቅ የፖለቲካ መስመር አስምረዋል። እሱም ቴህራን ከአሜሪካ ጋር በዲፕሎማሲያዊ ድርድር ላይ ብትቀመጥም ለዋሽንግተን ፍጹም እምነት እንደሌላት ነው። የኛ ዋነኛ ግብ ጦርነቱን ማቆምና ዘላቂ ሰላም ማስፈን እንጂ ከአሜሪካ ጋር ግንኙነት ማደስ አይደለም። በተቃራኒው ወገን ላይ ምንም አይነት እምነት የለንም በማለት በሁለቱ ሀያላን መካከል ያለው ፍልሚያ በድርድር ጠረጴዛው ላይም ቢሆን በከፍተኛ ጥንቃቄና ጥርጣሬ የሚመራ መሆኑን አረጋግጠዋል። በመካከለኛው ምስራቅ እየተቀጣጠለ ያለው የጦርነት ማዕበል መላውን ዓለም በስጋት ውስጥ በጣለበት በዚህ አስቸጋሪ ሰዓት የዓለምን ፖለቲካ ሙሉ በሙሉ ያናወጠው ሌላው ታላቅ ክስተት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድንገተኛ የዲፕሎማሲ ጣልቃ ገብነት ነው። ፕሬዝዳንት ትራምፕ በማለዳው በራሳቸው ማህበራዊ
ትስስር ገጽ ላይ ባስተላለፉት ተከታታይና አስቸኳይ መልእክት እስራኤልም ሆነች ኢራን አሁን እየተካሄደ ያለውን እርስ በርስ የመተኮስ እርምጃ በአስቸኳይ እንዲያቆሙ ጥሪ አቅርበዋል። ይህ ድንገተኛ ትዕዛዝ የመጣው ቀጠናውን ሙሉ በሙሉ ሊያወድምና የሰላም ስምምነቱን ጥረት ሊያደናቅፍ የሚችለውን ታላቅ የጦርነት አዙሪት ለመግታት ታስቦ ነው። ፕሬዝዳንት ትራምፕ እንደገለጹት ከሆነ በአሁኑ ሰዓት ሁለቱም ወገኖች አሁን ካሉበት አስከፊ የውጊያ አዙሪት መውጫ መንገድ እየፈለጉ ይገኛሉ። ይልቁንም በመጨረሻ የሰላም ድርድር ላይ ተመሰረተ አስቸኳይ ተኩስ አቁም ለማድረግ የሚያስችሉ ድብቅ የዲፕሎማሲ ንግግሮች እየተካሄደ መሆኑን ትራምፕ ይፋ አድርገዋል። ሰላም እየገሰገሰ ነው፣ እግረ ገብነት ወይም ስንፍና በመንገዱ ላይ ካልጋረጡ በቀር ነገሮች በፍጥነት መሄድ አለባቸው ያሉት ፕሬዝዳንቱ ይህ አጋጣሚ በቀጠናው አዲስ ተስፋ ሊፈነጥቅ እንደሚችል ጠቁመዋል። ሆኖም ግን ዶናልድ ትራምፕ ይህንን የሰላም ጥሪ ሲያቀርቡ ያለምንም ወታደራዊ ጫና አይደለም። አሜሪካ በኢራን ላይ የጣለችውን እጅግ ከባድ የኢኮኖሚና ወታደራዊ ድንበር ጠባቂ ስልት በግልጽ አስታውሰዋል። ኢራን ቀደም ሲል የሆርሙዝ ሸለቆን ለመዝጋት ያደረገችውን ውጤታማ ሙከራ ለመቀልበስ አሜሪካ በኢራን ቁልፍ ወደቦች ላይ የጣለችው የባህር ላይ ወታደራዊ እገዳ የመጨረሻው የሰላም ስምምነት ሙሉ በሙሉ ተረጋግጦ ልባት እስኪያገኝ ድረስ በሙሉ ኃይሉ ጸንቶ እንደሚቀጥል ትራምፕ በይፋ አስታውቀዋል። ይህ የትራምፕ ጥብቅ አቋም የሚያሳየው ዋሽንግተን በቴህራን ላይ ያላትን የኢኮኖሚና የባህር ላይ ማነቆ ሳታላላ ኢራንን በድርድር ጠረጴዛው ላይ አስገድዶ ለማስቀመጥና ነገሮች በፍጥነት ወደ ፍጻሜው እንዲያመሩ ለማድረግ የያዘችውን ድብቅ ወታደራዊና ፖለቲካዊ ስትራቴጂ ነው። ክቡራትና ክቡራን፣ በትራምፕና ኔታንያሁ መካከል ያለው ድብቅ ስምምነት መናጋትና የኢራን አዲስ ወታደራዊ ስትራቴጂ የቀጠናውን መልክ ሙሉ በሙሉ ቀይሮታል። የትራምፕ ማስጠንቀቂያ ኔታንያሁን ያቆመዋል አሊያስ ጦርነት ወደ ከፋ ደረጃ ይሸጋገራል የሚለውን የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም ቆዩን። Yeah.